ዛሬ ስለ ዓለም ዋንጫ ነው የምናወራው። ስለ ዓለም ዋንጫ ስለ ጨዋታዎቹ ሳይሆን ስለ ዋንጫዋ ስለ ራሷ ነው የምናወራው ማለት ነው። ስለዚህ አንዳንድ ጥያቄዎች እዚህ ጋር አስቀምጫለሁ። አሸናፊው ሀገር ዋንጫውን ይመልሳል ወይስ ይወስዳል? የመጀመሪያው ጥያቄ ነው። የዓለም ዋንጫ ስንት ኪሎ ወርቅ ነው? በምን ያህል ኪሎ ወርቅ ነው የተሰራው? የዓለም ዋንጫ ስንት ካራት ወርቅ ነው? ካራቱን 21 18 የሚባል ነገር አለ። የዓለም ዋንጫ ስንት ብር ያወጣል? እና ዓለም ዋንጫ ላይ ያለችው አረንጓዴዋ ሁለት አረንጓዴ ክብ ሰርክሎች አሉ። እነዛ እስከምንድን ነው የተሰሩት የሚለውን የምናይ ነው የሚሆነው ማለት ነው። ስለዚህ በዚህ ቻናል ላይ የሚቀርቡት ነገሮች ጥሩ ናቸው ብላችሁ የምታስቡ ከሆነ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ በተለያዩ ዩኒቨርሲቲ ላሉ ተማሪዎችም ደግሞ በማጋራት ምለቃቸው ሌክቸር ቪዲዮዎች እነዚህ ማንኛውም ሰው የሚያያቸው ናቸው። ነገር ግን ሌክቸር ቪዲዮዎችን ስለምለቅ እነሱን ይደርሳቸው ማገዝ ትችላላችሁ ማለት ነው። አብራችሁኝ ቆዩ። እንግዲህ የዓለም ዋንጫ የተጀመረው በ1930 ነው እንደ ኢሮፒያን አቆጣጠር። ስለዚህ ከ1930 እስከ 1970 ድረስ የመጀመሪያው ዋንጫ የነበረው ይሄ በምስሉ ላይ የምታዩት ነው። ጁሊየስ ሬሚት የሚባለው ዋንጫ ነው። በእርግጥ መጀመሪያ ላይ ይሄ ቪክትሪ የሚባል ስም ነበረው። ምስሉም ከግሪክ ጣዖት ጋር የሚገናኝ ነው ከቪክትሪ ጋር። ነገር ግን በኋላ ላይ ይሄ በምስሉ ላይ የምታዩት ግለሰብ ሶስተኛው የፊፋ ፕሬዚዳንት ነውና እሱ ለኳስ ካበረከተው ነገር አንፃር ነው ማለት ነው በሱ ስም ዋንጫው ተሰይሞ ዋንጫው በዓለም ዋንጫነት ሲያገለግል የነበረው። ይሄ ዋንጫ እንግዲህ ሁለት ጊዜ ጠፍቷል ወይ ደግሞ ተሰርቋል። የመጀመሪያው በ1966 ከእንግሊዝ ነው የተሰረቀው። ሙዚየም ውስጥ ተቀምጦ በሁለት ቀን ውስጥ ነው ተሰርቆ የጠፋው። በኋላ ላይም የአንድ ግለሰብ ከጢሻ ውስጥ ውሻው አግኝቶ አስረክቧል። ሰውየውም በጣም ብዙ ሽልማት አግኝቷል። በኋላ ላይ ደግሞ እንደገና 1983 እንደ ኢሮፒያን አቆጣጠር ብራዚል ላይ ጠፍቷል ማለት ነው። የብራዚሉ በተለያየ ሙከራ ቢደረግም አልተገኘም። ሰዎች አቅልጠው ተጠቅሙበታል ማለት ነው። ከዛ በኋላ እንግዲህ እንደገና 1971 አካባቢ ላይ ፊፋ ሌላ ተጨማሪ ዋንጫ ስለፈለገ ሰዎች እንዲወዳደሩ አፕላይ እንዲያደርጉ አውጥቶ ወደ 53 የሚጠጉ ዲዛይኖች ተቀብሏል ከሰባት የተለያዩ ሀገራት። ከነዛም ውስጥ ይሄ ዲዛይን አሁን ዓለም እየተጠቀመበት ያለው ዲዛይን ተመርጧል ማለት ነው። እንግዲህ ይሄን ዲዛይን የሰራው ጣሊያናዊው ሲልቪዮ ጋዛኒጋ ነው። ጋዛኒጋ እንግዲህ በአንድ ተቋም ውስጥ ተቀጥሮ የሚሰራ ግለሰብ ነው። ይሄ ግለሰብ ጣሊያን ውስጥ ባለ ሚላን ከተማ ላይ ባለ አንድ የቤተሰብ ድርጅት ውስጥ ተቀጥሎ የሚሰራ ግለሰብ ነው። ይሄ ግለሰብ ያቀረበው ዲዛይን ተቀባይነት አገኘ። ስለዚህ ከፊፋ ወርልድ ካፕ ትሮፊ ከ1974 እስከ አሁን ድረስ የምንጠቀምበት እንግዲህ በዚህ በጋዛኒጋ በተባለ ጣሊያናዊ ግለሰብ የተሰራ ነው ማለት ነው። እንግዲህ ይሄ ዓለም ዋንጫ የተሰራው ከ18 ካራት ወርቅ ነው። እንዲሁም ደግሞ ሁለቱ ሰርክሎች ከታች ያሉት አረንጓዴ ሰርክሎች ደግሞ የሰሩት ማላካይት ከተባለ ማዕድን ነው። ይሄ ማላካይት ለምን ተመረጠ ለሚለው ጥያቄ እንግዲህ ባለሙያዎች ሲመልሱ ይሄ ማላካይት ሁሉም ኮንቲኔንት ላይ አለ አንደኛ፣ ሁለተኛ ደግሞ አረንጓዴ ነው ከለሩ። አረንጓዴ ደግሞ የኳስ ሜዳውን ያሳያል። ስለዚህ በዛ በሜዳ ተፈታትሸው ያሸነፈ ቲም የሚወስደው መሆኑንም ያመላክታል ማለት ነው። ስለዚህ ለዚህ ነው ከ18 ካራት ወርቅና ከማላካይት የተሰራው። ዋጋውም ወደ 20 ሚሊዮን ዶላር ይገመታል። ስለዚህ ዓለም ላይ ያለው ትልቁ ውድ ዋንጫ ነው። ሌሎቹ በጣም ዝቅተኛ ናቸው ወይ ደግሞ ዋጋቸው ከዚህ ጋር የሚወዳደር አይደለም። ለምሳሌ የሻምፒየንስ ሊግን ብናይ 15000 ዶላር አካባቢ ነው። ምናልባት የኤንቢኤ የአሜሪካዎች የባስኬትቦል የነሱን ዋንጫ ብናይ 13500 ዶላር ምናምን አካባቢ ነው። ስለዚህ ይሄ 20 ሚሊዮን ነው። ስለዚህ በጣም የዓለማችን ውዱ ዋንጫ አድርጓል። ሌላው እንግዲህ ትንሽ አከራካሪ ነገር ያለው ዓለም ዋንጫ ላይ ፊፋ ምንድነው የሚለው ሙሉ ለሙሉ ወርቅ ነው፣ ሶሊድ የሆነ ወርቅ ነው የሚል ነገር ነው ፊፋ የሚናገረው። ነገር ግን እንደዛ ከሆነ ሰዎች እንዴት በቀላሉ ሊያነሱት ይችላሉ? እንዴት ከጭንቅላታቸው በላይ ሊይዙት ይችላሉ? የሚል ጥያቄ አለ። በተለይ ደግሞ ይሄንን የሚያነሱት የዩናይትድ ኪንግደም የኖቲንጋም ዩኒቨርሲቲ የኬሚስትሪ ፕሮፌሰር የሆኑት ግለሰብ ናቸው። እኚህ ግለሰብ እንግዲህ እንደሚሉት ከሆነ ፊፋ እንደሚለው ሶሊድ ከሆነ ሙሉ ለሙሉ ድፍን የሆነ ወርቅ ከሆነ የተጠቀመው ይሄንን ወደ አሁን ያለውን ሳይዝ ቁመቱን ስፋቱን ወደ ኪሎ ስንቀይረው
ወደ 72 ኪሎ አካባቢ ነው የሚሆነው የሚል አሰምሽን ያላቸው። ስለዚህ ሙሉ ለሙሉ ድፍን ከሆነ 72 ኪሎ ነው የሚሆነው። 72 ኪሎ ደግሞ ከሆነ ኳስ ተጫዋቾች በቀላሉ ብድግ ያርገው ከጭንቅላታቸው በላይ ይዘው ማሸነፋቸውን ለማሳየት እንቁልልጭ የሚሉበት ሁኔታ አይኖርም። ምክንያቱም 72 ኪሎ በጣም ከባድ ነው። ስለዚህ ድፍን አይደለም። በእርግጥም 72 ኪሎ አይመዝንም። 6.2 ኪሎ ግራም ነው ማለት ነው የዓለም ዋንጫ። ስለዚህ መሃሉ ላይ ከውስጡ ክፍት ነው፣ ሙሉ ለሙሉ ወርቅ አይደለም። መሃል ላይ ባዶ ነው፣ ክፍት ነው የሚል ነገር አለ ማለት ነው። እንግዲህ ዓለም ዋንጫ ያሸነፉ ሀገራት ከዓለም ዋንጫው ከስር ከታች ላይ የእያንዳንዱ ሀገራት ስም በየራሳቸው ራሳቸውን በየሚጠሩበት ስም ነው የሚጻፍላቸው። እያንዳንዱ ያሸነፈ ሀገር ከ1974 ጀምሮ እስካሁን ድረስ ከታች ስሙ ይጻፍለታል ማለት ነው። ስሙ እየተጻፈ እየተቀረጸ ይቆያል። ሌላው ነገር ምንድነው? ዓለም ዋንጫን ያሸነፈው ቲም ዓለም ዋንጫውን አይወስደውም፣ አይሰጠውም። ያው ፎቶ ይነሳበታል፣ የዛን ቀን አብረው ይደሰታሉ። ከስር ከታች አሸናፊው ሀገር ስም ይጻፋል ቂጡ ላይ። ነገር ግን ዋናውን የዓለም ዋንጫ አሸናፊው ሀገር አይወስድም። ሪፕሊካ አለ፣ ያንን ፕሪንት የሚያደርግ ከብሮንዝ የተሰራ ያንን ነው የሚወስደው። እንግዲህ ይሄንን ማን ነው የሚሰራው ካላችሁ በርቶን የሚባለው ተቋም ነው። ይሄ የመጀመሪያውን ዲዛይን ዲቨሎፕ ያደረገው ሰውዬ ተቀጥሮበት ይሰራ የነበረው ተቋም ጣሊያን ውስጥ የሚገኘው በርቶን የሚባለው የአንድ ቤተሰብ ተቋም ነው። ይሄ ተቋም እንግዲህ በየ4 ዓመቱ እነዚህን ዋንጫዎች ያመረተ ለፊፋ ያቀርባል። ፊፋ ለአሸናፊው ብሔራዊ ቡድን ይሄንን በብሮንዝ የተሰራ በወርቅ ቅቤ የተቀባ ነው የሚሰጣቸው ማለት ነው። ስለዚህ ዋናው ሴት ሄዳል ነው። ዋናው ዓለም ዋንጫ ከታች ስማቸው የሚጻፍበት ከወርቅ የተሰራው 20 ሚሊዮን ብር የሚገመተው የት ነው የሚሆነው ነው። እንግዲህ ይሄ ዋናው የዓለም ዋንጫ የፊፋ ወርልድ ፉትቦል ሙዚየም አለው። የት? ስዊዘርላንድ ዙሪክ ከተማ ውስጥ። እንግዲህ እቺ ከተማ ወደፊት አንድ ቪዲዮ ምሰራላችሁ ነው የሚሆነው። እቺ ከተማ የዓለም ካዝና ናት። እዚህ ነው የሚቀመጠው ማለት ነው። ከፍተኛ ጥበቃ የተደረገለት የዓለም ዋንጫ እንግዲህ በፊት 2 ጊዜ ተሰርቋል። ያውኑም እንዳይሰረቅ በጣም ከፍተኛ ጥበቃ የተደረገለት እዚህ ነው የሚቀመጠው። እዚህ ጋር አንድ ነገር ጨምሬ ላልፍ እንፈልገው እንግዲህ ጣሊያን ውስጥ ነው የዓለም ዋንጫ የሚመረተው። ዲዛይኑንም ዲቨሎፕ ያደረገው ጣሊያናዊ ነው። አሁንም በየ4 ዓመቱ የሚመረተውም ጣሊያን ነው። ዋንጫው ደግሞ በቋሚነት ዋናው ኦሪጂናሉ ዋንጫ ደግሞ የሚቀመጠው ደግሞ ስዊዘርላንድ ነው። ስለዚህ ጣሊያንና ስዊዘርላንድ ሁልጊዜ የዓለም ዋንጫን ይሳተፋሉ ማለት ነው። በማን በኩል? በዋንጫው በኩል ይሳተፋሉ ማለት ነው። ጣሊያን ዋንጫው ሁልጊዜ ፍጻሜ ላይ ትቀርባለች ጣሊያን፣ ምክንያቱም ዋንጫው ይወክላታልና። ስዊዘርላንድም ደግሞ የትኛውም ቲም ተጫወተ፣ የትኛውም ቲም አሸነፈ፣ መጨረሻ ላይ ዋንጫው ወደሷ እንደሚመጣ ስለምታውቅ እነዚህ 2 ሀገሮች እንግዲህ ጨዋታው ላይ በመጫወት ባይሳተፉም ሁልጊዜ በዋንጫው ይወከላሉ ማለት ነው። እንግዲህ መረጃው ከተመቻችሁ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ የተሰኘውን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ በማጋራት ማገዝ ትችላላችሁ። እዚህ ጋር ማስተላለፍ የምፈልገው መልእክት ምንድነው? ለተማሪዎች የተለያዩ የኢኮኖሚክ ኮርሶችን እየሰራሁኝ ነው። ማይክሮ ኢኮኖሚክስ፣ ኢንትሮዳክሽን ቱ ኢኮኖሚክስ፣ ኢኮኖሜትሪክስ እነዚህን የጀመርናቸው ናቸው። በቀጣይም ደግሞ ማቴማቲክስን ጨምረን ማክሮ ኢኮኖሚክስን ሌሎችም ኮርሶችን በተለይ ደግሞ ከኢኮኖሚክስ ጋርና ከማቴማቲክስ ጋር የሚገናኙ ኮርሶችን ጨምረን ተማሪዎችን ለኤግዚት ኤግዛም በሚያግዝ መልኩ በሰፊው የምንመጣ ነው የሚሆነው። ቴንክ ዩ